አደ ያጠፋ ሰው ይላል ማን እስቲ ዛሬ ሌላን ይራበኝ እስቲ እርጠው ጋብዘኝ ምንድነው ገና ከመግባት ችግር የምታወራብኝ ባክም ምሳ ሳልበላ ከቤት ስለወጣው ነው ውጭ ወተን እኮ ምሳ እንድንበላ ነው ይኸውልህ ሰማኝ ከደነስክልኝ ማለት ነው ስፔሻሉን ገዛላለሁ ማኔ ለእርጥ ብዬ ልደንስ እጨፍራለሁ ነው ምን እንዴ ምንድነው ፌቨን ቴክስት ላከች እንዴ የብር ነው ይኸውልህ የሆነ ነገር ልንገርህ ፌቨን ደፍተሯን ለመውሰድ እየመጣች ስለሆነ ማለት ነው ኦቨራክት ምናምን ለታሰይሽ በእናትህ አለ ማለት እንዴ አንተ ሴት ስታይ እንዲ ነው የሚያደርግ በጣም ነው የሚቆላህ አውቃለሁ ኦቨራክቱን ቀንሰው ነው እንዴ አልገባኝም እኔ ወንድምህ ሴት ስታይ እንደ ሲስተር ላይ ትቀይርብኛለህ እያልከኝ ነው አዎ በጣም ነው የምትገርሙሽ እንደዛ አይነት ሰው ግን አመስለኝም ነበር ሄይ አዲ ፌቡ ልክ አሁን እያነሳንሽ ነው የመጣሽው እያነሳንሽ ነበረ ከማን ጋር ያው ከዚህ ገንቦ ጋር ነው አዲ ኦ ሄይ ሰላም አታ ምን አሁን እየጨፈርክ ነበር እንዴ አሁን ስደንስልኝ ነበር እየዘው ኦ ማይ ጋድ የምርህን ነው እየደነስክ ነበር ያው እንዴ ምሩም ነው የሚለው ነገር እየገባሽ ነው fuck you talking about bro ኧረ እንግሊዘኛ እኔ ለእንግሊዘኛ እንዴ እንግሊዘኛ ስትል እንግሊሽ የቤት ስራ ሰርታ ያው ጥያቄውን አልሰራሁትም እንዴ ለምሮ የምትለኝ ትናንት 800 ሺህ ብር ሰጠው አይደል እንዴ ምሮ የምትለኝ በቃ ዛሬ 2 ሚሊዮን ብር ሰጣለሁ ሁለተኛ ብር ነው ጥቂንሽ እሺ ቻው አተ የምን ሚሊዮን ነው የምታወራው አሁን ርቦኛል እርጠብ ጋብዘኝ ስትለኛ ነበር እንዴ እንደለም ባክሽ ናትስም he just a hater bro all he do is hate anyway ደፍተሬን ይዤ ልሂድ በቃ ወደ ቤት ልሄድ ነው እትሄጂ ነው በቃ እሺ ቻው ብሽ አዎ በቃ ቻው እትሄጂ ነው በቃ እደውላለሁ ችግር የለውም በቃ ማታ እደውላለሁ በቃ እሺ ቻው እሺ በቃ ምን አባ ነው የምትላጣው አትሄጂ ልጅ ምን አባ ነው የምትላጣው እንደምታስበው እኔ ላይ ነው የምትላጣብኝ እኔ ላይ ነው የምትላጣው እኮ እንደምታስበው አይደለም ቆይ ላስረዳ አሁን እኮ ጃኬት አሁን እኮ እሺ አሁን ቀላሉ እንደምታስበው አይደለም ግን እንዴ ፌቨን ቴክስት ላከች ጥያቄው ስላልገባኝ መልሱን ላክልኝ እቺ ደግሞ አላብዛችሁም እንዴ ላኩላት እኮ ነው እንዴ ማለት ከመቼው ሰርተው እስቲ ያው بالعملاء عمل شكايو ሁሉን ይሰጠው ሁሉን ያደለው ብቻ ምን እንዳስነካኝ እኔ ምን አውቃለሁ ድንገት ሳየው ልቤ ያለው ተወዳጅ አንደበቱ ጣፋጭ ነርስ ነብዳለሁ ነርስ እባክሽን ነኝ ከሌላ ሰው ጋር ተመሳስየባቸውን ያስገቡኝ እኔ እብዳለሁ ጤነኛ ነኝ አዲሱ ታካሚያችን እንዴት ነው ዶክተር የታካሚ ጤነኛ ሰው ነው የቀረው ገባሽ ነው እኔ እንጃ ከገባ ጀምሮ ወጣ ያለ ባህሪ አላሳየኝም እስካሁን እንደዛ ሆነ ፈትነዋ ለሁሉም ባዶ ሳትጫቸው እሺ እሺ አንቺ አንተም እንካ ለምሮ እንደነሱ መኪና ከነማነደው ጤነኛ ስለሆነ አላልኩም ዶክተር ጤነኛ ነው በቃ እንደዛ ከሆነና በቃ ወደ ቤት እንወስዳለና ልንወጣ ነው ሙሽ ከጀርባዬ ተሳፈሩ እኔ ልሰናችሁ አንተ ማን ያዘው ነገርኝ ስቀልድ እኮ ነው እንዴ ዝም ይስቀልድ እኮ ቀልድ አንዳንዴ ቀልድ ያስፈልጋል እንዳለን ትኛለሽ እንዴ ይሄ ወዶች ፋይናል ቦስ እኮ የቀልድ ነው ብሎ እኮ የቀልድ ነው ያለ ቀልድ ነው ተወል ቀልድ እኮ ያምር የቀልድ ነው የመጨረሻ ፈተና ፈተና እሺ ዘፋን ፈቺ እሺ የደስታ ቀን ነው የመዝምታ ይደበላለቅ መሬት መታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ አየው እሱ እየደነሰ አይደለም አየው አተ ነው ለምን እንደሌሎቹ ማደረሱ ዶክተር ደግሞ እያወቅ ለምን እንደማያክሰው ሆናል ሰርገኛው ስለሆንኩ ነው ሻው ዝም በልልኝ ይሄንማ ጨለማ ቤት ውስጥ አስሮ ካልገረፉት በስተቀር አይነቆም ነው ወንድሜ እይ ተሳልኩት ስል አምር አታሳቅ ያለቅሳል ልጅ አታሳቅበት ዋው በጣም የሚያመርሰል ነው አታ
በጣም የሚደንቅ ስራ አይደል? በጣም ነው የሚያምረው። ያምራል እንዴ? ያው ቆንጆ ሰው ነው የሰራው እንዴ? በጣም በቃ ለሰፈር ልጆች አሳያቸው። ኧረ ተመቅረብህ ይኸውልህ፣ ይሄን ከቤት እንዳታወጣሽ። ለምን? ምክንያቱም ይቀኑባል። ስለሚቀኑ በጣም ነው የሚቀኑት። የሰፈር ልጆች ታውቃቸው፣ ቅናተኛ ምቀኛ ናቸው። እንዳታወጣሽ። ይኸውልህ አባ ወረቀቱን ለወንድም መስጠውና አንተ ውጪ ወጥተህ ተጫወት። እሺ ጎበዝ፣ አምጣው ስጠኝ። ሰዎች ሰላም ናቸው? እንዳሳቅሽ እንዳሳቅ ልጅ ያሉ እንዳሳቅ እዚህ ጋር ምንድን ነው? ይኸው ስዕሌን የሳልኩትን ስዕል ይኸው እኮ እንዳሳቅ። እሺ አልስቅም። ግን ቴዲ አፍሮ ነው ወይስ ስዕሉን ያፈሩ? ምን ነው ስዕሌን አልወደደውም እንዴ? ኧረ በጣም ነው የወደደው እንጂ በጣም ነው የወደደው። እኔ ልንገርህ አንተም በጣም ከመወደድ የተነሳ ደስ ብሎት እየሳቀ እኮ ነው። በቃ እንደዛ ከሆነ ቲክቶክ ላይ ፖስት አድርገው። ኧረ ተው ይቅርብ። ያው የምን ቲክቶክ ነው የምትለው እንዴ? ለምን? ይኸውልህ አባ ቲክቶክ ላይ ያሉ ሰዎች ማለት ነው ጥበብ አይገባቸውም፣ አርት ምናምን አያውቁም። እኔ ልንገርህ ለዛ ስጠኝና ወረቀቱን ላቃጥልልህ ማለቴ ላስቀምጥልህና አንተ ውጭ ተጫወት። ይስ በስተመጨረሻው ቀልዱ ገባችሁ ማለት ቀልድ ነው። ይሄንን ስዕል የሳልኩት እኮ እናንተን ለማሳቅ ነው። እስካሁን ቀልድ ነበር እና እስካሁን እየቀለድክብን ነበር። እንደዛ አትልም እንዴ አንተ? ታዲያ አስጨነቀን እኮ አንተ ደግሞ አስጨነቀን እንዴ? አይ ለዛም ተጨንቀን ነበር እኮ እኛ። አዎ ትክክለኛው ስዕል ይሄኛው ነው። ይኸው ወንድም ስዕል እኔ መልሽ ግን ለዚህ ነገር ልትመረቅ እኮ ነው። መቼም እመጣለሁ። ደግሞ እኮ ነው የሚገርመኝ ሁሌ እኮ ነው። አዎ እኮ ግን ቆንጆ ያንቺ ልጅ ግማሽ ነው የሚመረቀው እንዴ? አዎ ምን ይመረቃል? ይረገማል እንጂ ይሄ ዝም ብሎ ነው ቁጭ ብሎ ያውቃል። ሌላ ስራ ምን አለው? አይ ያንቺ ልጅ ግን እንኳን 9 ወር ተረግዞ በ9 ብር ያዋጣል። እውነት ነው። ደግሞ እኮ ነው የሚገርመኝ በ40 ዓመቱ ጺሙን እያበጠረ አንቺ ጋር ቁጭ ብሎ ራፕ ባተር ይላል። ቆይ ምንድነው ችግሩ? ምን አቀለታለሁ? በእናትሽ አቃጠለኝ እኮ ነው። ይኸውልሽ እኔ ግን አንቺን ብሆን ልጅሽን ቂጡን ገብጬ ግርፍ አድርጌ አደብ እስኪይዝ ነበር ስራ ጉቤ Just hit a button, Morty. Give me a beat. Oh man, okay, all right. ያወራችሁትን ተግብሩ እስኪንያችሁ ሲሰበክ ስለኔ መጥፎ አጨብጭባችሁ በባዶ ሜዳ እንዳልፎከራችሁ ላይክ ፓብሎ ኦን ዘ ቢት መጣላችሁ ያኔ ራፕ ሳረግ ስሜ ተከትሎ ሁሉም እያየኝ ይገረማል ብሎ ሰሞንና ወርቁም እንደተጠፈ ትሎ ይቀርብላችኋል እንደ ቀልዬ ፍሎ ያ ውሸት ካላቆም ትገረፋለህ። ይቅርታ ከጠየቅ ግን ትባረካለህ። ለማያውቅ እንጂ እኛ ላይ ለምን ትላጣለህ? ጭራሽ ደግሞ አንደኛ ነኝ ብለህ ካወራለህ ኒጋ አያማማ መርዝ ጠጣ ካልተስማማ ዘፈን ተመችቶኛል ግን ጆሮዬ ደማ ካብሉ እንደ ፊት ያቦካል ሊጥ ስምህን መስማት ሰለቸን። ስምህንም ቀይር ባግራውን ቀይር ከቤት ውጣ ዞር በል ዘመድን ዘይር ሞኝ ነህ ይሉሃል ዝም ብሎ የሚስቅ ጎርፍ ሲወስደው ሊዳስጦ ጥርሱን የሚፍቅ ሞኝ ነህ ይሉኛል የያዘውን አይለቅም ግን መቼም ብልጣብልጦች አታለውኝ አያውቁም ላይ መስል ጨዋታ በዚህ ጭልፋ ልትመታ ከአሁን ሰዓት እስከ ማታ ደም ብትጠይቅ ይሻላል። ይቅርታ 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 ሰበር ዜና ውድ አድማጮቻችን፣ ዛሬ ንፋስ የቀላቀለ ዝናብ ይዘንብ ስለሆነ ማንም ሰው ከቤት እንዳይወጣ የዝናብ ሚኒስቴር አሳውቋል። ዛሬ ክላስ የለም ማለት ነው እንዴ? ማስ አስተማሪ ግሩፕ ውስጥ ቮይስ ላከ። ዛሬ ዝናቡ ቸፍቸፍ ብቻ ነው የሚለው። በተለመደው ሰዓት እንዳቀሩ ተናግሬያለሁ። ቢያንስ ዛሬ ራሱ አይተውንም። ሰበር ዜና ውድ አድማጮቻችን፣ ኮሮና የሚመስል በሽታ ሎሮና የሚባል በሽታ ስለመጣ ኳራንቲን በድጋሚ ስለተጀመረ ማንም ሰው ከቤት እንዳይወጣ ተብሏል። እንዴ ያ ማለት ትምህርት ሊዘጋ ነው ማለት ነው? ድጋሚ ቮይስ ላከ። እንኳን ኮሮና ለምን እሳት አይዘንብም? ምን ያገባኝም። ክላስ ትመጣላችሁ። እኔ ተናግሬያለሁ። በወጣታችሁ ነው የምትፈርዱት። አልሞታለሁ ሊገለን ነው። ምን አልሞታለሁ እንዴ? ሰበር ዜና ውድ አድማጮቻችን፣ የእነቡቤ ትምህርት ቤት ፈንድቷል ተብሏል። አዎ የእነቡቤ ትምህርት ቤት ፈንድቷል። እንዴ ትምህርት ቤታችን ፈነዳ? ያተ ትምህርት ቤታችን ፈነዳ እኮ። ያው ዜና ላይ ያየሁት እኮ ነው። እና የት ልንማር ነው ካሁን በኋላ? እኔ ምን አውቃለሁ? እኔ ራሱ ግራ ገብቶኛል።
ያው ማታ አስተማሪ ቮይስ ላከ እሺ ዝጋው በቃ ዝጋው የዘበኛው ቤት ምንም አሉ ትምህርት ቤት ሆነቷል የዘበኛው ቤት ግን ምንም አሉ አንድ ሰው ከቀረ ኢንኮምፕሊት አድርጌ ከአንደኛ ክፍል እንዲጀምር ነው ማድረገው ተናግሬያለሁ እሺ ተማሪዎች ዞን ቆይ ምሽ እዚህ ላይ ያለው ብቻ ጨርሰን ነው የምንወጣው ቶሎ ብለን እሳት እየነገደ ነው እናካ ምናባኑ እንደሚያስጨው አንተ ይጅ ልጅ ማለት ድምጽ ነው ሁላችሁ ተማሪዎች ተረጋጉ ይሄ ቀላል ነገር ነው እግሪያውጪ ቶሎ አምልጡ ዝለብ ተረፍክ ጓደኛስ እሺ ተማሪዎች አንዴ እዚህ ጋር ነው ጨርሰናል ቶሎ ብለን እንሄዳለን the square root of 500 under 6 under the way the square root of 500 under the way is equal to 6 plus minus is equal to ቦምቦ ክላስ ምን አይነት አድካሚ ቀን ነው በእናታችሁ እንዴ የማየን ጣም ነው የመጣው ያ ማለት እኮ ምን አይነት ጣም ይሰጠኛል ምን አይነት እጣን ነው የሰጠኝ ተናገር ምን አይነት እጣን ነው የሰጠኝ እኮ ምንድነው እንዴ እጣኑን እሳቱ ላይ ካጨስኩት ጀምሮ አባትህ ፍላት ስክሪን ቲቪው ላይ ካልተቀመጥኩ ብሎ እያስቸገረ ነው በመከራ ነው ያወረድኩት አሁን ረኮቦቱ ላይ ቁጭ ብሎልኛል ምን አሰርተህ በእነው እጣን ነው የሰጠኝ ምንም አላውቅም እኔ እጣን ገዝቼልሽ ነው የመጣሁት አትናገርም አንተ እናት አፍርት ብላና መታ አሉ እናቴ ማንንም መስደብ አይችልም እሺ እንዴ እኔ እናቴ ነኝ እኮ እናቴ ላይ ጀንት ሰነዝራለህ እንደዛ እናቴን የነካት ሰው ቀጣዋለሁ እንዳላልከው ራስ ሰነዘርክብኝ እናቴ መጣው ያ ማለት መቀጣት አለብኝ ምንድነው ከኔ ውጭ ልጅን ማንንም ሰው ጫፉን መንካት አይችልም እሺ ነገር ሰዎች እንኳን ደስ አላችሁ እድሜ ልካችሁ ቁጭ ብላችሁ በሉበትን ወር ስላወርሳችሁ ምን 100 ሚሊዮን ምን ማንኪያ ወይኔ አባተ ዛሬ ልክ አይደለም ለምን ወጣ ብለህ ከጓደኞች ጋር ተዝናናው አየር ተቀበል በዛው ማኒ አንቺን የመሰለች ሚስት እያለችኝ ጓደኛ ምን ያደርግልኛል ሜካፕ ስትቀቢ ሚስቴ ያለ ሜካፕ ደግሞ ጀለሴ አይደለሽ እንዴ እኔ ጀለስ ነኝ አዎ እሺ ተማሪዎች የመጀመሪያውን ጥያቄ ሰርቶ ያሳረመ ሰው 20 ማርክ አሉ ቶሎ በሉ እንዴ የዚህን ጥያቄ መልስ አውቀዋለሁ ትላንትና መጽሐፍ ላይ አይቼው ነበር ግን ስንተኛው ገጽ ላይ ነበር አስታውስ ኧረ ተቀዱም ተውና ትምህርቱን አስታውስ ምንድነው አተኑ ምሮም ያስገለፈተ እኔ የሚያስቅ ነገር ሰጠው ኧረ እሺ አንደኛው ጥያቄ መልስ ስራልኝ ቶሎ በል ፓፓዬ ነው መልሱ ፓፓዬ እንዴ ልክ ነው አጨብጭቡለት ይበቃል በቃ ቆይ ግን መልሱ እንዴት መጣልህ ማለት ለምን ፈለከው እንዳንተ አይነት አያ እንዴት እንደሚያስብ ለማወቅ ነው ማት ሱፔሪየር ላይ ሆነ ያለው ለምን ፓፓዬ ነው የምታወራው ወይስ የጭንቅላት ቅርጽ ፓፓዬ ስለሚመስል ነው እኔ አይደለሁም እኮ ካሌብ ነው የነገረው ኧረ እኔ አይደለሁም ትችል እንዴ እና ካሌብ ገደል ውስጥ ገባ አንተን ተከትለው ገደል ትገባለህ ጉጭማ የማታውቀው ከሆነ መልሱን አላውቀውም በል እንጂ አፈን ሞልተህ አይታታየ ነው አትበለኝ ይመስላል በእናታችሁ ኤኒዌይ ሁለተኛው መልስ የመለሰልኝ ሰው 50 ማርክ አሉ ቶሎ አንተ መልስልኝ አንተ አውጣሪያው መቁጠር ያስቆርጃ አንተ ነው አላውቀው እኮ ጉጭማ ስለሆንክ እንዴ ተራወቃችሁ ታላቅም በባላልክም እኔ ስለ ፓፓዬ ብጠይቅ ኖሮ እንዲቆመ አሸበሽበህ ትመልስልኝ ነበር አንዲ ጨፍራ አሸበሽበህ ትመልስልኝ ነበር ስለ ፓፓዬ ብቻ አጥና ፓፓዬ ራስ ኤኒዌይ መልሱን ሁላችንም እንመልሱ ተማሪዎች The Temir was once upon a time in the shore ሳሙሳ ቢልዲ ዛዛቹን ሊኑ አዎ ነገ ደግሞ በተግባር ነው ምን ተገብሩ እንዳረሱት አዎ እሺ አሁን ወደ ሶስተኛው ጥያቄ እንገባለን ይሄን የመለሰልኝ 130 ማርክ አሉ ቶሎ በሉ ሜቢ ከነሱ ጋር ጄን ካወጣው ሌላ ሰው ይመርጥ ይሆናል እኔ አሳብ ጀመርክ መልስልኝ እኔ አዎ አንተ ጅን አላወጣም እንዴ አላውቀውም እንዴ ቆይ አንተ እድሜ ልክ መጎጭ ማይሰለችም እንዴ አንተ ፋራ ሰገጤ ነህ እንዴ ምንድነው እጅ ለምን አወጣህ ታዲያ ካልመለስክ እጅ ለምን አወጣልኝ ቆይ እኔ ሼት ልግባለሁ ምን ይሻለኝ
እሺ አራተኛው ጥያቄ ማን ይመልስልኛል? ቶሎ በሉ ቶሎ አንተ መልስልኝ። ዋበለን አለምዋ አንቺ መንቧ እሰይ ምርጧ መላ ይዤ ልምጣ በደህና ጊዜ ልንቃ አንቺ መንቧ እሰይ ምርጧ መላ